ሚካኤል ስም ተሰጠ። በጣም የሚገርም ነው። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ማን ነው? በጣም ደስ ይላል እኮ ለሰው በሚያደርገው በጎነት ላይ ሚካኤል ማለት ምን ማለት ነው? በጎ ነው ማለት ነው። ለሕዝቡ ደግሞ ምንድን ነው? ታዛዥ ነው። ደስ አይልም? ታዛዥ ነው፣ በጎ ነው፣ አዛኝ ነው። ስለዚህ ከቅዱሳን መላእክት አንዱ ማን ነው? ሚካኤል ነው ይላል። በጣም የሚገርም ነው። እግዚአብሔር 7 ነገር ጭንቅላቱ ላይ ያስቀምጣል። ወላጆች እስቲ ከዚህ በኋላ የጸነሳችሁ ሴቶች ስትወልዱ ይሁ እሺ፣ ሰነፎች አትሁኑ። በደንብ ልጆቻችሁን እስቲ ይሁ። እዚህ ጋር 4 ማዕዘን አለ፣ አሻራ ይባላል። እዚህ ጋር ደግሞ 3 ማዕዘን፣ እዚች ጋር 3 ማዕዘን፣ እዚህ ጋር 4 ማዕዘን። ሲቆጠር ስንት ነው? 7። እሳትን፣ ውሃን፣ ነፋስን፣ መሬትን፣ ልብን፣ ቃልን፣ እስትንፋስን የሚወክል ነው። የጀርባ ላይ የሚያስቀምጠው 3ቱ ቶሎ ይዘጋል በጥቂት ጊዜያት ውስጥ። ይሄ ግን 18 ወር ይቆያል። 18 ወር ይቆያል። ድማ ነው፣ ደጅ ነው። ለምሳሌ ህፃናት አይታችሁ ከሆነ አልጋ ላይ ተኝተው ሳቅ ይላሉ አይደል? ፍግግ ይላሉ። ማርያም እያጫወተች ነው ትላላችሁ አይደል? ጠባቂ መልአኩን እያየ ነው ትላላችሁ። ትክክል ነው። ይሄ በር ነው፣ ረቂቁን ዓለም የሚያይበት ነው፣ እግዚአብሔር የሰጠው ነው። ልክ በ18 ወሩ ግን ይዘጋል። በቃ ደጁ አባባ ማማ ሊል ነው። በቃ ያ ኮኔክሽኑ ይቆማል። ይሄ ደጅ ነው ራሱ። እና ይሄ የተቀደሰን ደጅ ላይ እናንተ ሞባይል ሰጥታችሁ የምታደነዝዙት እናንተ ራሳችሁ ናችሁ። በዚህ በተቀደሰ ደጅ ቅዱስ ነገር ሊገባ ይችላል። ምን ነገር? ቅዱስ መንፈስ። ለዚህ ነው ቤተ ክርስቲያን ክርስትና ሲነሳ 36 ሕዋሳቱን የራስ ቅሉን ጨምራ ቅብአ ሜሮን የምትቀባው። ማህተመ መንፈስ ቅዱስ ነው። የመንፈስ ቅዱስ ምን ማህተም ነው። ማህተም ነው። እዚህ ጋር ይቀባል፣ እዚህ ጋር ይቀባል። እያንዳንዱ አካሉ የማን ማደሪያ እንዲሆን? የእግዚአብሔር